እናንተ ጋር የሚመጣ አድማ ብተናና መከላከያ የለም ብሏል። ደግሞ እኔ ትናንትና የተቀበልናቸው ልጆች አጠገቤ አንድ አድማ ብተና፣ አንድ የደቡብ ልጅ፣ አንድ የአማራ ልጅ አጠገቤ አሉ። አንተን ግን በግልጽ እዚህ ጋር ቁጭ ብለው አዳምጠኝ። አድማ ብተና ሆኖ አስተካክል። አድማ ብተና ሆኖ የደቡብ ልጅ የለም። አንድ ነገር አድማ ብተና ነው ያልኩህ አንተ። ሁለት መከላከያና አንድ አድማ ብተና። አንዱ መከላከያ የደቡብ ልጅ ነው፣ አንዱ አማራ ነው። አድማ ብተናው አማራ ነው። አራ ተረጋግተህ አዳምጥ እንጂ ሌላ እያልኩህ አይደል። አዳምጠኝ። አሁን ልጆቹ ያወሩሃል፣ ግን ላይቭ ላይ እንደኔ ቁጭ ብለው እንደዚህ ማውራት የማይችሉበት መንገድ ልጆቹ እኛ ጋር መጥተው አስፈላጊ የሆነው ነገር ሁሉ ተደርጎላቸው ወደ ሀገራቸው መግባት ይፈልጋሉ፣ ይገባሉ። አሁን ልንልካቸው ስለሆነ እነዚህ ልጆች መንገድ ላይ ሊያጋጥማቸው የሚችለው ነገር ስለማይታወቅ ደግሞ አሁን ሶሻል ሚዲያ ላይ የአብይ አህመድ ሚኒሻ ሶሻል ሚዲያ ላይ የተበተነው የአብይ አህመድ ሚኒሻ በርካታ ነው። እንደዚሁ ቀርጾ መበተን፣ ሚዲያ ላይ ማሰራጨት፣ ሌላ ነገር እንዳይደረግባቸው የልጆቹን ደህንነት ስለምንፈልጋቸው ከልባቸው የደቡብ ልጁ ትክክለኛ ህዝብን የሚወድ ዓላማው የገባው የአብይ አህመድ የጨፍጫፊው ስርዓት ትክክል አለመሆኑን የተረዳ ወደ አማራ ፋኖ ከነትጥቁ 2 ክላሽ ነው አንግቶ የመጣው። ዝም ብሎ አይደለም፣ 2 ክላሽ አጠገቡ ያለውን ከርፋፋ አንዱን ነጭቶት 2 ክላሽ ነው ይዞ የመጣውና በዚህ ልክ የገባቸው ልጆች ስለሆኑ አንዱ የደቡብ ልጅ ነው፣ ሁለቱ አንዱ የአድማ ብተናውና ይሄኛው የአማራ ልጆች ናቸው። ጥለውት መጥተዋል። ላንተ ግን እንደዚህ አድርጌ ቁጭ አድርጌ እንዳያወሩህ በጣም መጥፎ ነው የሆነ ነገር ስለምታሳይ። ግን ዝም ብዬ ወለም አድርጌ ላሳይህ። አንዱ ይሄ ነው፣ አንዱ አድማ ብተናው ይሄ ነው። ለማንኛውም በዚህ ልክ ነው። ማርያምን ነው የምልህ እኔ የምነግር ነገር ስለማላሳያችሁ ነው። ባሳያችሁ ደስ ባለኝ። ግን መሄድ ይፈልጋሉ። ቤተሰቦቻቸውን ከተለያዩ በጣም ረጅም ጊዜ ነው የቆዩት። ትላንት እኔ ጋር ነው የመጡት። በጣም በርካታ ልጆች በውስጥ ይጽፋሉ። በርካታ ወንድሞቻችንን አውጥተናቸዋል፣ እያወጣሁም ነው እኔ። ስልክ የሌላቸው እንደዚሁ በአጋጣሚ ደግሞ እኔ ጋር የሚጽፉት የሚገርማችሁ ሻምበል መሪ፣ የሻለቃ ዘመቻ ምናምን ናቸው እየመጡ ያሉት፣ እየጻፉ በእኛ በውስጥ እየመጡ ያሉት በአመራር ደረጃ ያሉ ልጆች ናቸውና እነዚህ ልጆች ምናልባት የምጠይቀው ጥያቄ ካለህ ቪዲዮ አላሳይህም። ጥያቄ ጠይቀው ከየት እንደመጣ መልስ እዚሁ ይሰጣል። ትረዱኛላችሁ ብዬ አምናለሁ። እናታቸውን፣ አባታቸውን፣ ቤተሰቦቻቸውን ካዩ ረጅም ጊዜ ስለሆናቸው ወደ ቤተሰብ መሄድ ስለሚፈልጉ ጋራጅ እና ነገራቸው ምን አልከኝ? ቦስ ይቅርታ በጣም እዚህ ስራ ይጀምር። በጣም ጥሩ። ስለዚህ እነዚህ ልጆች የምጠይቃቸው ጥያቄ ካሉ የመጡበትን እዙንም ኮሩንም ክፍለ ጦሩንም ሻለቃውንም መጠየቅ ትችላለህ። እነዚህ ወንድሞቻችን ግን ገብቷቸው እየመጡ ትናንትና እጅ ላይ እየደረሱ ናቸው። ከሳምንት በፊት ወደ ሀገራቸው የሰደድናቸው የኦሮሚያ ልጆች አሉ። ቤተሰቦቻቸው ጋር ደርሰዋል፣ እየደወሉልንም ነው። ከ3 ቀን በፊት 20 ሆነው መጥተዋል ብያለሁ። 20 ሆነው የመጡ ልጆች አሉ። ሰሞኑን የመፍረስ ፕሮግራም ነው በመከላከያ አብይ አህመድ ዙፋን አስጠባቂ የመፍረስ ዘመቻ መፍረስ የሚባል ነገር አውጥተው እየፈረሱ ነው እንደ ጉድ። እኛ መቀበል በቃ እግዚአብሔርን ነው የምልህ። በዚህ ሰዓት በቃ በዚህ ልክ ነው። በጣም ረጅም ሰዓት ካላሳየኝ በምን አውቃቸዋለሁ? አንተ ካላሳየኝ አንተ ሰው አመጣብ ታሳየኝ በምን አውቃለሁ? አንተ ስንተኛ ነው እያለ ነው። አውራው እስኪ ዝም ብለህ በድምጽ እስኪ በድምጽ ነው በድምጽ ማወራው ማንነቱን አሳየኝ። በቃ ማርያም ስንተኛ ነው መጠየቅ ትችላለህ። ክፍሉን እንደፈለክ ልነግርህ እችላለሁ። 11ኛ ዝነኝ 104ኛ ኮር 35ኛ ክፍለ ጦር የክፍለ ጦር ዳኝ ነው ያልከውን ወላይተኛ የሚችል ከሆነ አንተ ወላይተኛ የሚችል ከሆነ የደቡብ ልጅ አንተ ይኸውልህ ከፍኛ ነው የሚችለው። ከፍኛ የሚያወራ ሰው ካለ አስገባ። የከፋ ልጅ ካለ ከፍኛ እንደውም የተሻለ ነው። በቃ የከፋ ልጅ ነው ደው ና ከፍኛ የሚያወራ አለ አስገባ። በከፍኛ ያወራ መቼም አብቴ ወይም የአማራ ፋኖ ከፍኛ ያወራ። አንድ ቁጥር ጻፉ። አንድ ቁጥር ጻፉ የሚችል አብርሃም። አይ ቀልድ አይደለም። ከፍኛ በከፋ ማውራት የሚችል ሰው ገብቷል። ወላይተኛ ያወራ ልጁ
ከፋ ነው አንተ ከፋ ነው እያልኩ ሚዛን ቴፒ ከፋ ሚዛን ቴፒ ነው ልጁ እና ምንድነው ጉምዝ ነው ልጁንስ ያሳየኝሽ ልጁን አሳየኝ ተፋልኩ እየነገርኩ ነው ወደ ቤተሰቡ መሄድ ይፈልጋል እምልከው በመኪና ነው ወደድክ እንዳታሳየው ሀብቴ እንዳታሳየው ለሴራ ነው እንዳታሳየው ለሴራ ነው ከፍኛ የሚያወራ ሰው አስገባ በከፍኛ የሚያወራው ሰው አስገባና በከፋኛ ያወራ መቼም ፋኖ ከፍኛ ያወራል አትለኝም በከፋ ያወራል አትልም ልጁ ወላይተኛ ይችላል ነው እያልኩ ያለ በነገራችን ላይ ልጁ ወላይተኛ ይችላል አንተ ደውል ማርያምን ወላይተኛ አልችልም በከፋኛ የሚያወራ ካለ ይጣላል ምን ነው ይሄ ምንድነው ሰውየው ምን መከላከያ ነው እዛ እንትና ጋር ነው ፍቅሩ ነው ያለው ፍቅሩ ጋር ድንጋይ ይሸከማል እዛ ቤተ መንግስት እሺ በቃ ልጁን አሳየኝ አንዴና እዛም በኋላ ተመልሷል አንዴ ብቻ አሳየኝ በቃ ለማየት ብቻ እኔ የሚገርምሽ በጣም ያበድኩ አራዳ ነኝ አባቢ አንቺ ከምታውቂው በላይ በጣም እዚህ ገጠር ተወልጄ ባድግም አራዳ ነኝ በጣም ብዙ ነገር አውቃለሁ አላሳይም ልጁን ማላሳይም የራስን ሰው ነው አምታሳየኝ አንተ ኮን የራስን ሰው ነው ያሳየኛል ሜቢ ምን ማርያምን አይደለም አይደል የኔ ሰው እንዴት ከፍኛ ይችላል ከፍኛ ቋንቋ ቢችል እስቲ ከፍኛ የሚያወራ እኔ እችላለሁ ብለህ ጻፍልኝ እኔ እችላለሁ የሚል ሰው ከፍኛ የሚያወራ በትክክል የሚያወራ አብርሃም እስኪ አብርሃም ላስገባውሽ ቆይ ላስገባው ከፍኛ ካወራ በከፍኛ አብርሃም ያወራዋል ምንድነው አንተ ገስት ላክልኝ አብርሃም ገስት ላክ ቴዲ ከፈኛ ትችላለህ አይደል እሺ ሰለሞን ጥራልኝ አንተው ይሄ ነው አረፋም ራሱ ያምጣቸው ሀብትሽ በራሱ ያምጣቸው እሱ ራሱ የሚችል እንደዛ ነው መሆን ያለበት የራስን ሰው አንተ አላሳየውም ኧረ እንዴት አድርጌ ነው ማሳየው ወንድሞቼ ነው እዚህ ስርዓት ይችላል ምናምን ብሎ ነበር ቅድም ሁለት ክላሽ ይዞ የሚመጣ ጀግና እኮ ነው ይሄ አረ አብትሽ ደርቡ ወይ ይሄ ቦስ የሚባለው ቀላማጅ ነው ቅድም እኮ ከዚህ ስርዓት ውጭ ነኝ ብሎ ነበር በፊት ብዙ ነገር አሳልፌያለሁ አሁን ግን ከዚህ ውጭ ነኝ ብሎ ነበር አዎ ችግር የለውም እልሁን አስጨርሰዋለሁ እዚህ እውነቱን አስረድቼው ነው የሚወጣው ራሱ ይመጣል ሳምንት ራሱ ይመጣል የአማራ ፋኖ ምን ሊያደርግ እንደሚችል ይኸው እነዚህ ወንድሞች ይመሰክራሉ ማርያምን ነው የምልህ ፋኖ ምን እንደሆነ የደቡብ ልጅ ይመሰክራል እኔ ልንገርህ የቀየሩትን ልብስ ባሳይ በጣም ትደነቃለህ በቃ እንደዚህ ነው ምንም ቀጥይ እስኪ እህታችን ቅድም ላውራ ያልሽው እህታችን ቀጥይ ቅድሚያ ሁላችሁንም ሰላም ብያለሁ ሀብትሽ ያመሰግናለሁ ቦዝ ላንተ ጥያቄ አለኝ የአማራ ህዝብና ፋኖ አንድ አይደለም ሲል ነበርና እኔ አማራ ነኝ ለኔ አንድ ናቸው ለኔ አማራ ማለት ፋኖ ነው ፋኖ ማለት አማራ ነው ፋኖ ማለት የአማራ ወጣት ነው የአማራ ወጣት ደግሞ ከአማራ ህዝብ ከአማራ እናት ማህፀን የወጣ ነው ፋኖ አባቴ ወንድሜ ባሌ አጎቴ አክስቴ እህቴ ናቸው ፋኖ ስለዚህ ለኔ ህዝብ ናቸው ፋኖ በነገራችን ላይ አማራ ማለት ፋኖ ነው ፋኖ ማለት አማራ ነው ለኔ አንድ ናቸው ሲቀጥል ምርኮኛ የደቡብ ልጅ የለም ለምትለው በመሳሪያ አይደለም እንደ ህፃን ልጅ በልምጭ ሲነዱ ነበር የያብይ ጠባቂዎች ይቅርታ ኢትዮጵያ መከላከያ ሰራዊት የሚለው ማዕረግ አልሰጣቸውም በልምጭ ሲመሩ ሲነዱ የነበሩ ትናንት አባታችን ትግራይ ላይ ተማርኳል እኛ ደግሞ ዛሬ በአማራ ክልል ልጆቻቸው ተማርከናል ሲሮ የነበረ መከላከያ ነው እንጂ ፋኖ አይደለም ፋኖማ ብታገኙ ሰቅላችሁ ጣብሳችሁ ለሀገር አደባባይ በአለም ለማሳየት ትታገሉ ነበር ግን ወንድሞቼ ተኩሰው ካቅማቸው በላይ ከሆነ አንድ ጥይት ሲቀራቸው ጠጥተው ይሞታሉ በእናንተ እጅ አይገቡ እንዳትጠብቁት ስለዚህ ትናንትና ሲነዱ አይታችኋቸዋል ምንም ትናንት ትግራይ ላይ የዛሬ 3 ዓመት 4 ዓመት ስናይ ነበር የዛሬ 5 ዓመት ምናምን ዛሬ ደግሞ አማራ ክልል እያየን ነው እና ምርኮኝነት አዲሳችሁ አይደለም ከአባታችሁ ከጁላይ የወረሳችሁት ውርሳችሁ ነው ምንም አዲስ ነገር አይደለም ስለዚህ የአማራ ህዝብና የአማራ ፋኖ አንድ ናቸው የአማራ ወጣት ከአማራ ህዝብ ከአማራ እናት ማህፀን የወጣ ነው ለኛ ምንም ልዩነት የላቸውም ጠፍቷቸው አይደለም ሆን ብሎ ነው እንደሚያደርጉት ይሄ ልጅዮ አሳየኛ እንድታሳየው ፈልጎ ይሄ ልጅ አገሩ እንዳይገባ መንገር ላይ የሆነ ነገር ለማድረግ ፈልገው እንጂ ሀብትሽዬ ለማየት ፈልጎ አይደለም መልኩ ምን ያደርግለታል መንገር ላይ ጠብቀው የሆነ ነገር ላይ ያደርገው እኛ ደግሞ ማንኛውም ኢትዮጵያዊ የአማራ ህዝብ ትግል የገባው የአማራ ህዝብ መገደል መፈናቀል
የገባው ማንኛውም ኢትዮጵያዊ ለኛ እህት ወንድሞቻችን ናቸው። አምነው እጃቸውን ሰጥተው ከፋኖ ጋር የገቡ አካላቶች መታገል የፈለገ ይታገላል፣ መታገል ያልፈለገ ወደ ቤተሰቡ በሰላም መግባት ይችላል። የመጡት እኛ ወንድሞቻቸው ጋር ነው የመጡት። ተገደውም ሊሆን ይችላል። ወደው ገብተው እንኳን ትግሉ ትክክል እንዳልሆነ አምነው ወደኛ የገቡ ወንድሞቻችን ለኛ ወንድሞቻችን ናቸው። ከኦሮሚያ ይምጡ፣ ከየት ይምጡ አንድ ሀገር አለች እኔ ጋራ። ስለዚህ ትግሉ ገብቷቸው እጅ የሰጡ ወንድሞቻችን በነገራችን ላይ በአማራ ባህል ወንድ ልጅ አንድ የተወደቀ ዱላ እንኳን መልሶ አይጣልበትም። ከወደቀ ወደቀ ነው ባይሞት። ምርኮኛም እንደዛው ነው። ስለዚህ በሰላም እንዲገቡ ወንድሞቻችን አታሳዩ። በቃ የትም ብሔር ተወላጅ ነው፣ ኦሮሚያ ይሁኑ ደቡብ ይሁኑ ሆን ብሎ መንገድ ላይ ጠብቆ ይሆን ነገር ለማድረግ ነው። እንዳታሳያችሁ ሀብትሽዬ። ነገ ከነገ ወደ ምርኮኛ ይቀጥላል እናምናለን። ስለዚህ እንዳታሳይ ሀብቴ። አውቆ ነው ሰውየው የሚያላዝንብህ። አላሳየውም። በነገራችን ላይ እነዚህ ወንድሞቻችን ያው ቅድም እንደነገርኳችሁ ነው። አንዱ ሁለት ክላሽ አጠገቡ ያለውን ዝም ብሎ በጣም ሲያቆስለው ሲያናድደው የነበረውን ጓደኛውን ክላሽ ደርቦ ነው የመጣውና በጣም ነው የሚገርመው። አፈፋር ቤሱን መሳሪያ ይዞ መጥቶ እዛው አንዱ መሳሪያ የሌለው ጀሌ የሆነውን ፋኖ አስታጥቀዋለሁ ብሎ መጥቶ ሁለት መሳሪያ አንዱ ይዞ የመጣ ነው። አንዱ አድማ ብተናም እንደው ብችል ግንባሩን ብዬ ነው መጣ ነበር። አንዱን ግን አልመቻችልኝ ብሎ ነው የመጣሁት ምናምን ብሎ ጥሎ የመጣ ነው። የደቡብ ልጁ ደግሞ ከደቡብ የከፋው ልጅ በነገራችን ላይ በጣም የሚገርም ነው። ሚዛን ቴፒ ልጅ ነው። ጀግና ወንድማችን ነው። ሲነግርህ በሱ አንደበት እንትን የሚል አይመስልም። እያንዳንዱ ነገር በስርዓት ያወራል። የአማርኛም በነገራችን ላይ አቀላጥፎ ያወራል። ጎበዝ ነው። ያው ከተማ ረጅም ጊዜ ከተማ የቆየ ነበርና አማርኛም በደንብ ይችላል። ከፍኛ ይችላል። ከፍኛ የምታወሩ ሰዎች ካላችሁ ላስገባችሁና በከፍኛ የምትፈልገውን ጥያቄ ጠይቅ፣ ይመለስልሃል። ወንድማችን ጥሎ ወርዷል። ታባንስ በቃ በዚህ ልክ ነው። ጥሎ ወርዷል። እውነት እንደሆነ ማረጋገጫ ስናረጋግጥበት ቦስ የሚባለው የአብይ አህመድ አሸርጋጅ ጥሎ ወጥቷል። ደግሞ ጭራሽ ዝና አድርጎት ረጅም ጊዜ እኔ የቅርብ ጊዜ መከላከያ አይደለሁም ረጅም ጊዜ የቆየሁ ነኝ ምናምን አለ። ረጅም ጊዜ አሽከር ሆነህ የኖርክ ነህ እንጂ ነው አሽከርነት የማይሰለችህ ረጅም ጊዜ አሽከር የሆንክ ሰው ነህ እንጂ አንተ ረጅም ጊዜ ያገለግልኩ ማንን ነው የምታገለግለው? ማንንም ምንም ምንነት የሌለ በቃ እኔ አሁን እኮ በመከላከያ ሰራዊት ወይም ከመንግስት አካል የገባ አሁን የመንግስት የአብይ አህመድ ዙፋን ጠባቂ የሆኑት በነገራችን ላይ አሽከሮች ምንም ማንነት የላቸው። በቃ ፈራህ እግዚአብሔር የላቸው። ብሔራቸው በቃ ብዙ ነገራቸው ተቀላቅሎባቸው ነው ያሉት። በነገራችን ከባድ